በሲዳማ ክልል ስር በሚገኙት የዳሌና የዶሬ ባፈና ወረዳዎች ስር ነቀል ለውጥ ለማምጣት እየተሰራ ነው። ለረጅም ዓመታት ተያይዘው በመጡ ዘርፈ ብዙ ችግሮች የተነሳ ሴት ልጆች ወደ ትምህርት ቤት መሄድ አልቻሉም። ድህነት፣ ያለ ዕድሜ ጋብቻ፣ ጠለፋ፣ የቤት ውስጥ ስራን ጨምሮ ሌሎች ባህላዊ አመለካከቶች ሴቶች ትምህርት ቤት እንዳይሄዱ እንቅፋት ሆነውባቸው ቆይተዋል። ይሁን እንጂ ከ2014 ዓ.ም ጀምሮ በወረዳዎቹ መተግበር የጀመረው የፕሮጀክት ለሴት ልጆች ትልቅ ተስፋና ዕድል ይዞላቸው መጥቷል። የማላላ ፕሮጀክት በአካባቢው ከመተግበሩ በፊት መጠነ ማቋረጥ ከፍተኛ የነበረ ሲሆን በርካታ ቁጥር ያላቸው ሴት ተማሪዎች ቤት ውስጥ ወላጅን በስራ እንዲያግዙ ይገደዳሉ፣ ይጠለፋሉ፣ ያለ ዕድሜያቸው ተገደው ያገባሉ። በእነዚህና ሌሎች ምክንያቶች ትምህርታቸውን ያቋርጣሉ። ለምሳሌ በ2015 ዓ.ም 611 የሚሆኑ ሴት ተማሪዎች ትምህርታቸውን አቋርጠዋል። ምክንያቱም ከግንዛቤ ማነስ የተነሳ ማህበረሰቡ ሴቶች እንዲማሩ አበረታታም። እኔ በሚኖርበት አካባቢ ለሴት ልጆች የሚያጋጥማቸው ችግሮች የሴት ልጅ ግርዛት፣ ያለ ዕድሜ ጋብቻ፣ የቤተሰብ አመለካከት ናቸው። የሴት ልጅ ተማሪ ከትምህርት ቤት ከመጣች ለጥናት አትመለስም፣ ለስራ ነው የምትመለሰው። ለስራ ከተመለሰች ጥናቷ የለም፣ ትምህርት ትኩረት አትሰጥም። ወንድ ልጅ ከመጣ ያጠናል፣ ምሳውን ከበላ እረፍት ያደርጋል፣ ይጫወታል። ሴት ልጅ ግን በጣም ችግር አላት። እናትና አባት ወደ ሴት ልጅ ትኩረት አትሰጥም። እንደ አካባቢያችንና እንደ ባህላችንስ እንዲረዳ የቆየ ነው። ሴት ልጅ ትምህርት ቤት እንድትማር ፍላጎት የላቸው። ምክንያቱም ሴት ልጅ ወደ ትዳር እንድትሄድ ነው የሚገፋፉ። የሴት ልጅ ጫና ከማህበረሰብ አልፎ ተርፎ ትምህርት ቤት ራሱ በመምህራን ደረጃ እይታቸው ክፍል ውስጥ አመለካከታቸውም ጭምር በጣም ችግር ላይ የነበሩበት ነበረ። ኢቨን ክፍል ውስጥ መምህራኖች ሲያስተምሩት ምንድነው አክኖሌጅመንት እና አፕሪሺዬሽን የሚሰጡት ለወንዶች ተማሪዎች ናቸው። ካለፉት 3 ዓመታት ወዲህ ይህ ሁኔታ እንዲለወጥ የማላላ ፕሮጀክት ከትምህርት ቤቶች ከወላጆችና ከማህበረሰቡ መሪዎች ጋር በቅንጅት እየሰራ ይገኛል። ፕሮጀክቱ 3 ዓመት ሙሉ ከኛ ጋር እየሰራ ቆይቷል። ፕሮጀክቱ በሴቶች ትምህርት ላይ ነው ሰራ የቆየው። ይህንን ስንል ሴት ተማሪዎቻችን ከትምህርት ቤት ወይንም ከትምህርት ገበታቸው ወደ ኋላ እንዳይቀሩ፣ እንዳያቋርጡ የሚያጋጥማቸውን ችግሮች ቻሌንጆቹንም ደግሞ ኦቨርካም አድርጎ ወደ ትምህርት ቤት በመምጣት ትምህርታቸውን እንዲከታተሉ የማድረግ ስራ ነው በዋናነት እየሰራ የቆየው። በማህበረሰቡ ውስጥም በተማሪዎች ውስጥም ያው ግንዛቤ የማስጨበጥ ስራ ነው የተሰራው። የሲኦሲ ከመጣ በኋላ በጣም ብዙ ለውጥ መጥቷል። የፕሮጀክቱ ዓላማ ያው ሴት ተማሪዎችን ቢያንስ እስከ 12ኛ ክፍል ድረስ ትምህርታቸውን እንዲያጠናቅቁ ማድረግ ነው። ሴት ተማሪዎች በራሳቸው እንዲቆሙ፣ በራሳቸው እንዲተማመኑ፣ የኢኮኖሚ ጥገኛ እንዳይሆኑ ትምህርታቸውን እንዲጨርሱ፣ ሲቀጥል ደግሞ በራሳቸው ተማምነው በራሳቸው ቆመው የራሳቸው ዓላማ ኑሯቸው ዓላማቸውን ከግብ እንዲያደርሱ ይዞ የመጣ ፕሮጀክት ነው። ሴት ተማሪዎቻችን ከትምህርት ገበታቸው ወደ ኋላ እንዳይቀሩ የተሰሩ ስራዎች ወንም ወደ ኋላ የቀሩት ደግሞ ወደ ትምህርት ቤት እንዲመለሱ የማድረግ ስራ ተሰርቷል። ያ ምንድነው የትምህርት አምባሳደሮች ተብሎ የተቋቋሙ ሰዎች አሉ። በነዛ ደግሞ በአምባሳደሮቹ በኩልም እስከ ታች በመውረድ ብዙ ስራዎች እየተሰሩ ቆይተዋል። ሌላው ደግሞ ያው ከህብረተሰቡ የተወጣጡ ኮሚቴዎች አሉ። ወደ 30 የሚጠጉ ሰዎች አሉና እነሱም ተማሪዎችን ወደ ገጠር እየሄዱ ሰፈር ላይ ያሉትን ደግሞ እያነጋገሩ ከትምህርታቸው ደግሞ ወደ ኋላ የቀሩትም ወደ ትምህርት ቤት እንዲመለሱ የማድረግ ስራ እየሰሩ ነው የቆዩት። የዚህ ፕሮጀክት ዋና ዓላማም ሴት ተማሪዎች ወደ ትምህርት ቤት እንዲሄዱ፣ ትምህርት እንዳያቋርጡና በትምህርታቸው ስኬታማ እንዲሆኑ መደገፍ ሲሆን ይህም ውጤት እያመጣ እንደሆነ በተጨባጭ ታይቷል። ሴንተር ኦፍ ኮንሰርን ፕሮጀክት ቀርጾ ለ3 ዓመት ሴት ተማሪዎች ላይ ብዙ ድጋፍ ሲያደርግ ቆይቷል። ካሁን በሰራቿቸው ስራዎች መካከል ሴቶቹን በተለየ መንገድ በስልጠናም ሆነ በትምህርት በቁሳቁስ እየደገፋቸው ዛሬ ሴት ተማሪዎቻችን ከወንዱ በላይ ውጤታማ እንዲያደርግ ይህ ፕሮጀክት ጉልህ ሚና ወጥቷል ማለት ይቻላል። ፕሮጀክቱ ከጀመረ ወዲህ እንዳው ያቋረጡ ልጆች ብዙ ተማሪዎች ወደ ትምህርታቸው ተመልሰዋል። መጠነ ማርፈድ፣ መጠነ መቅረት፣ ማቋረጥ እንደመጀመሪያው አልነበረም። አሁን እየተሻሻለ መጥቷል። ላይብረሪ የሚጠቀሙ ተማሪዎቻችንም በዛው ልክ ለውጥ አሳይቷል። ጎጂ ልማዳዊ የሆኑ ነገሮች ደግሞ ትንኮሳዎቹ፣ የተለያዩ ነገሮች ቀንሷል። ተማሪዎቻችን ብዙ ስልጠና ስለወሰዱ ጥሩ የሆነ ገንዘብም ስላገኙ ኮንፊደንሳቸው ከዚህ በፊት ከነበረው ተሻሽሎ ተገኝቷል። በራሳቸው ይተማመናሉ።
ከመምህራን ጋር ጥሩ የሆነ ግንኙነት አላቸው። ተማሪዎች እርስ በርስ ጥሩ የሆነ ግንኙነት አላቸው። ሲቀጥልም ደግሞ ተማሪዎች በክላስ ውስጥ ያላቸው እንቅስቃሴ ከበፊቱ የተሻለ ሆኗል። ሴት ተማሪዎች ማህበረሰቡ ስለ ትምህርት ያለው ግንዛቤ እየተለወጠ ከመሆኑ ባለፈ ትምህርት ቤቶች ለሴት ተማሪዎች ልዩ ልዩ ድጋፍ መስጠት በሚያስችላቸው መልኩ መጠናከር ችለዋል። ገል ክለብ የሚሰራው የተለያዩ ስራዎች አሉ። ለምሳሌ የሞዴስ አገልግሎት ሴት ተማሪዎች ትምህርት ላይ ባሉበት ሰዓት የወር አበባቸው በሚመጣበት ሰዓት ትምህርታቸውን አቋርጠው እንዳይሄዱ ሞዴስ አገልግሎት እንሰጣቸዋለን። ሞዴስ ወስደው ሞዴሳቸውን ተጠቅመው ሲቀጥል ማረፊያ ክላስ አለ፣ ፍራሽ አለ፣ ጥሩ የሆነ ክላስ አለ። ህመም ስሜት ካላቸው እዛ አርፈው ተመልሰው ወደ ክላሳቸው እንዲሄዱ እናደርጋለን። ከዚህ በፊት የፍሬድ የሚመጣባቸው ጊዜ ይቀራሉ፣ ትምህርት ቤት አይመጡምና አሁን ግን አሁን አይቀሩም ማለት ነው። ክላስ ይማራሉ። እየረዳን ያለው ድርጅት አማካኝነት ኢረፍት ቤትም ተዘጋጅቶልናል። ሞዴሶች በጣም ዲፍሬት ይጠይቃሉ። ይህንን ለመደገፍ ደግሞ ያው ድርጅቱ የሚኒ ሚዲያን ክበብ በመደገፍ ሜሴጆች እንዲተላለፉ የማድረግ ስራ እየሰራ ቁሳቁሶችንም እያቀረበ ለሴት ተማሪዎች ደግሞ ለንጽህና የሚሆኑ ቁሳቁሶችንም እያመጣ ለነሱ የሚሆን ሩም አለ። ያን ሩም ደግሞ አደራጅቶ እቃውንም እያስገባ እየረዳ ያለበት ሁኔታ ነው ያለው። በተለያዩ ርዕሶች ላይ መምህራን የተለያዩ ስልጠናዎችን ወስደዋል። ያንን ስልጠና ባገኙበት መልኩ ተማሪዎችን ድጋፍ እየሰጡ ነው። ከቲቶሪያል ጀምሮ ልዩ ድጋፍ ለሴት ተማሪዎች እየሰጡ ነው። ለሴቶችም ብቻም ሳይሆን ደከመላሉ ለወንድ ተማሪዎችንም አንድ ላይ በማድረግ ልዩ ድጋፍ እየሰጡ ነው ማለት ነው። የማላላ ፕሮጀክት የአመለካከት ለውጥ እንዲያመጣ ትልቅ ሚና ተጫውቷል። የማህበረሰቡ መሪዎች፣ ወላጆችና መምህራን ሴት ልጅን ማስተማር ያለውን ጥቅም ተገንዝበው ሴት ልጆች ያለምንም ችግር እንዲማሩና ቢያንስ 12ኛ ክፍል እንዲጨርሱ ለማስቻል በጋራ በመስራት ላይ ይገኛሉ። ሴት ልጅን ማስተማር ብዙ ጥቅም አላት። የራሷን ችላ ሀገር ማስተዳደር ትችላለች። ህብረተሰብን ማስተማር ማለት ነው። እኛም እንደ ወላጅ ያለን ባላፊነት እናቷም እንደዚህ ስራ እንድትሰራ አንገፋፋት። እቤት የራሷ ስትመጣ ሰመንት ካለሽ አጥኑ እንጂ እንደዚህ ስሪ አይላት። ሴት ተማረች ማንም በታች አይደለም፣ ከሁሉም ጋር እኩል ናት። ያላጆቼ ምክር ሰጡኛል። አንዳንዴ ስፖርትሽንም በጎን ይዘሽ ትምህርትሽንም በጎን ይዘሽ ጠንክረሽ ስሪ፣ ትምህርትሽንም ሳታረፍሺ በትምህርት ሰዓት አሪፍ ውጤት አምጥተሽ ለሀገርሽም ላንቺም ወደ ኋላ እንዳቀር ብሎ ምክር ሰጡኛል። ትምህርት ደረጃዬ ከ1 እስከ 8 አንደኛ ነበር የወጣሁት። አሁንም ወደፊትም እንደዛው የሆንኩ ጠንክሬ እማራለሁ። ብዙ ጊዜ ለእናቴ አግዝ ነበር። ብዙ ጊዜ የጥናት ሰዓትም የለኝም ነበር። አሁን ግን ግንዛቤ ካገኙ በኋላ የማነብበትን ጊዜ ሰጥተዋኛል። በዳሌና በዶሬ የታየው የማላላ ፕሮጀክት ስኬት በጋራ ከተሰራ ለውጥ መምጣት እንደሚችል ነው። ሴት ልጆች መማር እንዲችሉ ትምህርታቸውን እንዳያቋርጡና ተምረው ትልቅ ቦታ እንዲደርሱ የሚያስችል ችቦ ተለኩሷል። እስካሁን የተገኘውን ውጤት የበለጠ ከማጠናከር ባለፈ መሰል ተሞክሮች በሌሎች አካባቢዎችም እንዲስፋፉ ሁሉም የበኩሉን ድርሻ መወጣት ይኖርበታል። ሴት ልጅ ማስተማር ሀገርን ማስተማር ነው። ማበ ተሮሲሳ ጎባሮሲሳት